አቦ ንገረው በእናት እነዚህ የማይሰሙት ምድረ ደነዝ ማለት ነውና ምን አለ መሰላችሁ ውዶቼ ቅመሟንም ብትሰድቧትም ምንም አይመጣውም ሞላ ያለ ኮንፊደንስ አላት አለ ቢቁ የሆነ ኮንፊደንስ ያላት ሴት ናት አላለም አቦ ይመች ነው ምን እኔ እኮ አሁን ድምጽ አስከብቻለሁ በዚሁ ውዶቼ ሲሙ እሺ የምር ነው ድምጽን አስከብቻለሁ ሲሙ እና እናንተ ራሳችሁ በራሳችሁ እንደሆኑ ንገሩ ማለት ነው ይመቻችሁ ሲሙ ክርስቶስ ይፈታል አይደለም ሼር አድርጉ እንገናኛለን ማለት ነው ማይወደኝንና ማያከብረኝን ልወድም ላከብርም ማለት እንደውም እኔ ከብዙ ሰው አንፃር እኔ ይሻላል በጣም በብዙ ነገር መቤቴ ብዙ የበደሉኝን መቤቴን ነው የምላችሁ ብዙ በጣም ብዙ የሆነ የተከፋፋነውን ምናምን ልቤን የሰበረው ባገኝ የሆነ ፊት አልነሳም ሰላም እላለሁ ብዙ ሰው ይናገረኛል ምን አይነት ሰው ነህ ምናምን ይሉኛል ሰውን መዝጋት አልችልም በቃ ግን እኔ ክርስቶስ አይደለሁም የሚጠላኝን የምወደው ገብቷችኋል እኔ ፍጹም ሰው አይደለሁም የሚጠላኝ የማያከብረኝ ሰው ማከብረው አው ትልቅነት ነው እና እኔ በጣም ነው የሚገርሙኝ አንዳንድ ሰዎች መቤት ብሩክን ሰደቡት ምን አሉ ምን ሆነ ከፈጣሪ ጋር ሳስበው እንዲህ የሆነ ዝምተኛ ምናምን መሆኔ ነው የጠቀመኝ መቤቴ ምንም በቃ እንትን ይለኛል የሆነ እኔ እንደኔ ቸልተኝነት በቃ ፈጣሪ ግን በቃ ብዙ መንገድ ቀድሞ ጠራርጎልኝ ነው የሚሄደው እና እኔንም አሁን እኔ የምትዘድጉኝ ሰዎች አንዳንድ ቦታ ላይ ያለ ነው እኮ ግን እኔ የምትዘድጉኝ ሰዎች እኔን አይጎዳኝም የእናንተ ጭቅላት የእናንተ ህይወት ነው የሚበላሸው በእኔ እኔ ስላነቃች እንጂ ፈጣሪ ያለኝ እኮ ነው የሚዋጋልኝ እኔ ተንቀባርሬ ነው የምኖረው እናቴ እንዴ ቅመሜን የምትሰርቧት ሰዎች ምንም በቃ ጭራሽ አይመጣም ቅመሜም ጋር ገብቷችኋል ፉል ኮንፊደንስ ናት ምናምን ማንንም ነው ማላዳምጠው ድፍን ነው ጆሮዬ እና እንወዳችኋለን አታውራ ተናገረ ብለው እና ፉል ኮንፊደንስ እንዳለ ቢሰሙማ ወይ ባቁማ አያቁማ እኛማ እናውቃለን ፉል ኮንፊደንስ እንዳላት ማለት ነው የኛ ጀግና እህት ማለት ነው በራሷ የምትተማመን ኮራ ጀግና ቀብረር የሆነች ልጅ እኮ ነች በዚሁ ገባችሁ አይደል አንዳንድ ሰዎች በራሱ የሚፈሩ ሰው አለ ገባችሁ አይደል አንድ ነገር አድርጎ ራሱ የሆነ የሚጸጸት ሰዎች አሉና የራሷ የምታረገው በአነጋገር ቆጥባ ካፎ የሚወጣው ቃላቶችን ቆጥባ የኔ ቁጥብ የሆነች ልጅ እኮ ነች ይመቻት እንደ ሰው ነገር ወይም ለሰው ስድብና ለሰው ሐሳብ ለሰው ምኞት ቦታ የምትሰጣ ሴት ብትሆን ኖሮ ሄሚ ውዶች እግዚአብሔር ምስክሬ ነው እዚህ አትደርስም ነበር ክርስቶስን እሷ ልጅነት ነበር ዩቲዩብ ላይ የመጣችው አይታችሁታልና እና አብርሽ ጋር ቪዲዮ ስትሰራ ያኔ ማለት ነውና ስድብና ማረጋጥ ኳላ ቢያስቀራት ኖሮ ድሮ ነበር ገባችሁ አይደል እኔ ጀግና እኔ እኮ አሁን ከጋሼ ልጆች እኮ በጣም የሚመቼ ነገር ቢኖር ሁሉንም ነገር እኮ ረግጦ ማለፍ ይችላሉ ገባችሁ አይደል በቃ የሆነ ቦታ ሳይሰጡ ማለት ነው ያ ነገር በጣም ነው ደስ የሚለኝ ነው እውነት ነግራችሁ ማለት ነውና ሄሚ በጣም ኮንፊደንስ ያላት ልጅ ነች ብሩክም እንደዛው ገባችሁ በጣም ኮንፊደንስ በራሷ ሰው ይወላችሁ አሁን ወልደሽ ደብቀሻል ቢባራሷ አትሰማም ክርስቶስ ምስክሬ ማለት ነው በቃ ያ ኮንፊደንሷ በጣም ነው የሚመቸኝ ነው እውነት ነግራችሁ አንዳንድ ሴቶች እንደዚህ ተባልኩኝ እንደዚህ ተሰደብኩኝ በቃ እኔ ሜዳ ላይ አልወጣም ከዚህ በኋላ መደበቅ ነው ከዚህ በኋላ እንደዚህ መሆን ነው ይላሉ ሲዲብ ራሱ ፈርቶ ማለት ነው ማርያምን ነው የምላችሁ ክርስቶስን ሄሚ ይሄ ድሮ የተባለችው ነገር አይታችሁታል አይደል ስንት ስድብ ነው ያለፈችው ስንት ስድብ አራ ክርስቶስ ወይ ድረስልኝ ውዶች ሲሙኝ ይወላችሁ ባለፈው የዳኒ ጋር ቪዲዮ የሰሩ ጊዜ 12000 ኮሜንት እማቤቴ ድረሽልኝ 12000 ኮሜንት ማለት ነው በኢየሱስ ስም ይምረ ነው የምላችሁት ያን ሁሉ አስተናገተችው
ቀብረር ምን ብላት ትመጣለች ብሎ ነው የጠብቁት። ታለቅሳለች። ምንድነው ኮንፊደንስ አላት ማለት ነው። ገባችሁ ውዶች? ሲሙኝ ሴቶች ማለት ነው። እናንተ በህይወታችሁ ላይ የሆነ ነገር ለማድረግ ኮንፊደንስ ይኖራችሁ፣ በራስ ማተማመን ይኖራችሁ። ይኸውላችሁ ክርስቶስ እኔ በቃ የሆነ ሰው የሆነ ነገር አለኝ፣ ተሰደብኩ፣ ተረገጥኩ። እኔ አሁን ላይ እኔ ለራሴ ትምህርት ነው ይሄ ነገር ገባችሁ? ለኔ ማለት ነው ለኔ እና እንደ ትምህርት ውሰዱት እና የሆነ በራስ ማተማመን ከሄሚ ተማሩ። በቃ እንዳያችሁት ነው። በራሷ ነው የምትተማመነው። ማንንም አትሰማም። ኮንፊደንስ አላት። ምንም ብትባልም ለሷ ማለት ትንጥዬ በቃ ግድ አይሰጣትም። ትንጥዬ ማለት ነው የምር ለደቂቅ ግድ አይሰጣትም። ምንም ምላችሁት ገባችሁ አይደል? በቃ በራሷ ጭንቅላት የምትመራ ጀግና ቀብራራ የሆነች የታደሳ ልጅ የሚዬ እኮ ነች። አዎ የመቻቸው። ማንንም ብንሰድብም ብንረገጥም ምንም ጥቅም የተባለ ነገር ምንም የለም። እኔ ሳስበው ይሄ ነው ያሰብኩት። ክርስቶስን ሰውን ስለሰደባችሁ ምንም ነው ምንም በቃ ኔቨር ገባችሁ አይደል? ኔቨር ነው የምላችሁት። በቃ የሆነን እንጃ ምንድነው ስለሰደበን ስለረገጠን ምንም አናመጣም። ገባችሁ አይደል? በቃ ሰው እኮ ብትረግጡም ብትሰድቡም የተጻፈ ለሱ የተባለ ነገር አይቀርም። ገባችሁ አይደል? በቃ ርገጡ፣ ስደቡ፣ በቃ ምንም ነው ግድ ነው ማይሰጣችሁ ነው የምላችሁት። ምክንያቱም ምንድነው እሱ የተጻፈና ያለበት ቦታ እስኪደርስ ድረስ ከማጎዝ ውጪ መንገዱን እስኪጨርስ ድረስ እጁን ለእግዚአብሔር ሰጥቶ ከመኖር ውጪ ለሰው ምንም ግዴታ አይሰጣም። ምክንያቱም ለሱ የተሰጠው እዚህ ጋር ከኋላ ያለው ቆሻሻና የማይሆን ነገር ዞር ብሎ እንዳይ አይደለም እኮ የተሰጠው እንዲጎዝ በቃ ወደፊት እንዲሄድ ነው። ገባችሁ? አንዳንድ ሴቶች አንዳንድ ሰዎች ማለት ነው የሰውን ስድብ አይታችሁ ከኋላ እንዳትቀሩ። የምር ነው። ሰው እንደዚህ ያለኝ፣ ጎረቤት እንደዚህ ያለኝ፣ ሰው እንደዚህ ያለኝ ብላችሁ በጭራሽ ኔቨር ነው የምላችሁት። በቃ ሰው ሊወዳችሁ ሊጠላችሁ ይችላል። ገደል መግባት ይችላል። ገባችሁ? ገደል መግባት ነው የምችለው። ገባችሁ? ምንም አይጠቅማችሁ። ወደደም ጠላም በቃ የው ነው። ምንም ሰው ስለወደደሽ ምንም ነው የማይሰጠሽ ለንቺ። ምን ባልዩ አለ ምን ይሰጣል? ለአንቺ ጥቅም አለ? አሁን እሺ እኔ አሁን አንድን ሰው ወድጆ በጣም ነው የምወድቅ ብዬ በደንቅ እንደሚወድ ነገርኩ እንጂ ምንድነው ጥቅሙ? ምንም። ገባችሁ? ምንም። ጠላውት እኔ ብዬ ደግሞ ወድጀሽ ነበረ ጠላውት ብሎ አንድ ሰሞን ሄሚ ላይ ኧረ በኢየሱስ ስም ነበር እውነት ይስማ እና ወድጀሽ ነበረ ጠላውሽ የሚለው ኮሜንት በዛ ብላ ነበረና ወደድሽም የራስሽ ጉዳይ፣ ጠላሽም የራስሽ ምንም እኮ አይቀነሳትም አይጨምራትም። ነቨር አንድ ሰው እኔ ወደው ቢጠላኝ ምንድነው የሚቀንሰኝ? ምንም። እሱ ነው እንጂ ከኔ ህይወት የሚወጣው እንጂ ምንም አያመጣም፣ ምንም አይቀንስም፣ ምንም አይሰጣም ማለት ነው። ገባችሁ? ለሰው ልጅ ግድ እንዳይሰጣችሁ፣ ኔቨር ግድ እንዳይሰጣችሁ ነው የምላችሁት ለሰው። ኧረ በኢየሱስ ስም እኔ ከሌ እንደዚህ ያለኝ ብላችሁ እንደዚህ ተባልኩኝ። እኔ አሁን እዚህ ሳምንት ውስጥ ላይ በቃ በዚህ ሳምንታት ወይም በዚህ ሰሞን ላይ ብዙ ነገር ነው የተማርኩትኝ እና ለሰው ልጅ ቦታ መስጠት የለባችሁ። በቃ ኮንፊደንስ ይኖራችሁ። በቃ ደፋር መሆን አለባችሁ። በራስ ማተማመን ይኖራችሁ ውስጣችሁ ላይ። ገባችሁ አይደል? እኔ ከሄሚ እሱ ነው የተማርኩትኝ። ሄሚ በራሷ በጣም ትተማመናለች። በራሷ በጣም ምንም ብትባል ምንም ማለት ነው አትሰማም ነው የምላችሁ። ማስሚያ ጤጥ ነው። ብሩክ ነው እንደዛው ያው። ገባችሁ አይደል? እና እንደዚህ አይነት ደፋር ሴት ሆኖ ደፋር ሴት ብዙ ችግርን አልፋ መውጣት ትችላለች ማለት ወደፊት ማሄድ ትችላለች። ለወደፊት መኖር ትችላለች። ደፋር ሴት እንጃ መቀኝ ጠንካራ የሆነች ሴት፣ በራሷ ኮንፊደንስ ያላት፣ በራሷ እምነት ያላት ሴት እና ብዙ ሰዎች በቃ ማይሆን ስም ነው ይሰጣት። ማሄምን እንዲያያችሁት ምንድነው ያላሉት ነገር አለ? ምንም። ብዙ ነገር ተብላ ብዙ ነገር ተሰድባ እስካሁንም ምንድነው ቀብረር ገና እየጨመረ ሞጎስ ላይ ሞጎስ እየተጨመረ እየኖረች ነው ማለት ነውና ለሰው ልጅ ቦታ አትስጡ። በቃ ቦታ መስጠት የለባችሁም ነው የምላችሁ። ለትንሽ ደቂቃ ማለት ነው፣ ለትንሽ ደቂቃ በቃ ቦታ አትስጡ። እኔ በቃኝ እኔ ይምር እኔ አሁን እናንተን እየመከርኩ ነው፣ ግን እኔ ለራሴ ማማከር ነው ያለብኝ። ይሄን ምክር ክርስቶስን በጣም ተሰም ነገር ነው። ሰው ወደደም ጠላም ማለት ገደልም መግባትም ይችላል። በቃ ታንቆ መሞት ይችላል ነው የምላችሁት። እናንተ በቃ በህይወታችሁ ላይ ምንም በቃ ቫልዩ ስለሌለ ኖራም አይኖረም ኖረሽን ያጠቀምሽ ቢተሽም እንዳይከፋ ምናምን እንዳንቺ ወፍጮች ቤድም ማይከፋ ነው ምንድነው
አንዳንድ ወፍጮዎች ወረኛ ነው። አጠገብ ላይ ያለ መስሎ ዙሪያችሁ ላይ ያለ ደግሞ እያስመሰለ እናንተን ለመጎዳት ነው የሚሞክረውና ለነዚህ ሰዎች ቦታ አትስጡ። ሴቶች በራሳችሁ ኮንፊደንስ ይኖራችሁ እና ለስድብ ለምንም ማለት ነው ለምንም ነው የምላችሁት። ሰው ከፍ ስትሉ እናንተ ከፍታችሁ ሲጨመር ችግርም በቃ ምቀኛም ይበዛል። ስለዚህ እናንተ ከፍታችሁ ማለት ከፍ ለማለት ሞክሩ እንጂ ያው እከሌ እንደዚህ ያለኝ ብላችሁ ከኋላ ዞር ብላችሁ ለማየት ከኋላ ላይ በቃ ያለው ነገር ለማየት ወይ ለመመልከት ስትመለሱ ፊት ለፊት ላይ ያለው ሀሳባችሁ ወይ ምኞታችሁ ለማሳካት የምትሮጡት ነገር ነው የሚቀረው። ስለዚህ ዞር ብላችሁ ከኋላ አትዩ ማለት ነው። በራሳችሁ ኮንፊደንስ በራሳችሁ ማለት በራስ ማተማመን ይይዛችሁ ወደፊት ሂዱ እላችኋለሁ ውዶቼ፣ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮን ላይክ ሼር አድርጉ። ቤትን ሰብስክራይብ ማድረግ እንዳይረሳ ነው የምላችሁት። ወዳችኋለሁ ባይ